ሰላም ሰላም የቻናሌ ቤተሰቦች እንዴት ሰነበታችሁልኝ አላችሁልኝ? እግዚአብሔር ይመስገን። ይሄው እንግዲህ የናንተዋ ዳማከሴ ተመልሳለች። ዳማከሴ በደንብ ሆና ራሷን ከፍ አድርጋ መታለች። ቤተሰብ እንዴት አላችሁልኝ እያለቻችሁ ነው። ዳማከሴ አሁን በእውነት ነው የምላችሁ 515 ሰብስክራይቧን ይዛ ይሄው ከፊታችሁ ደቅ ብላለች። ግን አሁንም አዲስ ለምትመጡ ምን ትፈልጋለች? ሰብስክራይብ አድርጉኝ ትላለች። ሰብስክራይብ ይደረግ ቤተሰብ። ሌሎች ደግሞ ቤተሰብ የሆናችሁ ላይክ በማድረግ ጀምሩት። ቤተሰብ ዝም ብላችሁ አትጀምሩ፣ ላይክ አድርጉ። ሌላው እዚህ ቪዲዮ ላይ ኮመንቶ ብዙ ላይክ ላለው ደግሞ አሁንም ምን ጀምረናል ቤተሰብ? ጊፍት ጀምረናል ቤተሰብ። ምንድነው ጊፍቱ ለምትሉት በመጨረሻ ቪዲዮ ላይ ነግራችኋለሁ። አሁን ወደ ምርጥ ቪዲዮቹ እልፍ እንበል ቤተሰብ። ሲኖትራክ ከባቡር ጋር ተጋይቶ አደጋ ደርሷል። ዛሬ በአዲስ አበባ ሳሊተ ምህረት አካባቢ አንድ ሲኖትራክ መኪና ከባቡር ጋር ተጋይቷል። በመዲናችን አዲስ አበባ ብዙ ጊዜ አደጋ በማድረስ የሚታወቀው ሲኖትራክ መኪና ዛሬ ደግሞ ከባቡር ጋር መጋጨቱ ብዙዎችን አስደንግጧል። አደጋው የደረሰው ሳሊተ ምህረት በዋናው የባቡር መስመር ላይ ሲሆን ሲኖ በባቡር ሀዲዱ ላይ ከባቡር ጋር ተጋይቶ ጉዳትም አድርሷል። እስካሁን ድረስ በሰው ሕይወት ላይ የደረሰ ጉዳት መኖሩ አልተረጋገጠም። ነገር ግን ትናንትናና ዛሬ በመዲናችን አዲስ አበባ የተለያዩ የመኪና አደጋዎች እየደረሱ ነውና እባካችሁ አሽከርካሪዎች በተለይ የሲኖትራክ እንግዲህ ቤተሰብ እንደተባለው ነው። በጣም በሰሞኑን እንግዲህ የነዳጅ ሰልፍ እንደምታውቁት ከተማው እንደዚህ ሆኗል። ሰልፉን እንደምታዩት እንደዚህ ሰልፍ ሆኗል። 3 ቀን 4 ቀን ይፈጃል። በዛ ላይ ደግሞ እንግዲህ ነዳጅ በጣም አናዳጅ ሆኗል። እንደሚባለው አናዳጅ ሆኗል። እዛ ላይ ደግሞ ሹፌሮቻችን በጣም ቴንሽን የያዛቸው ይመስላል። በእውነት ነው የምላችሁ። አሁን በቀደምለት ምን ተፈጠረ መሰላችሁ? እዚህ ጋር 02 ኮተቤ ምናልባትም አቋርጫ የሚባል ቦታ የምታውቁት ካላችሁ እዛ ጭኖ ሲመጣ የነበረ አንድ ሚኒባስ እንደዚሁ ፍሬን እምቢ ብሎት እንደገና ከእንትኑ ጋር ፖሉ ጋር ቢጋጭ ምንም አልበረደም። እዛ ላይ ብዙ ሰዎች ተጎድተዋል። ወደ 10 ምናምን ሰዎች ሙተዋል። ከዛ የተረፉት እንግዲህ 3 ሰዎች ናቸው ምናምን የሚባለው እሱ ሌላኛው ነው። እንደገና ደግሞ ዛሬ ደግሞ እንዳያችሁት እንግዲህ ዛሬ 23 አይደለ? 23 ደግሞ በጧቱ እንዲሁ ደግሞ ከአቤም ምናልባት ካራ አካባቢ ታውቁት ከሆነ ከዛ እንግዲህ አሊያንስ ባስ እየገሰገሰ ወደ ፍየል ቤት አካባቢ ሲሄድ አደባባዩ ላይ እዛ አደባባይ ላይ እንግዲህ ምንድነው የሚባለው በዛ አካባቢ ፀሐይ ሪል ስቴት አካባቢ ላይ ይገባና እንግዲህ አንዷን ቢትዝ ይገፋታል። እንደገና ቢትዟም እንደገና አሁንም ይሄ ግጭቱ በጣም ብዙ ሆኖ እንደዚሁ አንድ ሰውና የሰው አደጋ ተከስቷል። ብለን ደግሞ አሁንም እንደገና ደግሞ ሌሎችን ደግሞ ስናይ እዛው ሳሊተ ምህረት ደግሞ አካባቢ ላይ አሁንም እንግዲህ ከባቡሩ ጋር ይሄ የሰማችሁት ዜና ገጭቶ ይሄው ባቡሩን ገጭቶ ደግሞ እንደዚሁ ከፍተኛ የሆነ አደጋ ፈጥሯል ማለት ነው። እባካችሁ ሹፌሮችዬ ጊዜ ይሄዳል፣ ጊዜ ይመጣል። ኑሮ አንዴ ይሰቅለናል፣ አንዴ ያወርደናል። ነገር ግን አይዟችሁ፣ በጣም አትጨናነቁ። ይመስለኛል ሰሞኑን ይሄ የነዳጅ ሰልፍ ምናምን ብዙ ነገራችሁን የቀየረው ይመስለኛል። ስለዚህ አሁንም ተረጋግታችሁ አሽከርክሩ ሹፌሮችዬ፣ ረጋ በሉ ትደርሳላችሁ የሚለውን መዝሙር ረጋ ብለህ አሽከርክር የሚለውን እሱን ረጋ ብላችሁ ትደርሳላችሁ። ገንዘቡ እንደሆነ ይሄዳል፣ ዙሮ ይመጣል። ዋናው እኛ ደህና እንሆን፣ እያጣናው አንሄድ ብዬ ምክሬን አስተላልፋለሁ። ቤት እስኪ አንድ እቺን ቪዲዮን እያትና እንኳን ደህና መጣሽ። ፈገግታሽ ደስ ሲል ቅድም ሲስቅብኝ ነበር አይደል? በጣም ታስቀኝ። አስቅሻለሁ። ያደረግሽኝ ነገር ቀላል አይደለም፣ ግን ይሁን ይቅር ብያለሁ። እሺ ምን ነው መሰለኝ የመኪና ዕቃ መለዋወጫ ይፈልኝ አለሽ? የመኪና መለዋወጫ? አዎ። ትራንስሚሲዮ አላችሁ? ትራንስሚሲዮ ምናምን ባሉ ነገር ተምራለሁና አሪፍ ነው። ኦኬ። አግብተሻል? አግብቻለሁ። ኦኬ። ልጆች? 2 ልጆች አሉኝ። 2 ልጆች። ስንት ዓመት? 4 ዓመትና 2 ዓመት። 4 ዓመትና 2 ዓመት። እኔ እንዴት ነው ላግባ ደርሻለሁ? በጣም ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ። 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል። እውነት ነው? አሁን አንተ 40 ስለገባህ ማቹር ነው ቢስ እዛ ጋር ገደለችኝ እኔ የተነሳው እዚህ 40 ገባው ማቹር ነው። እሺ ለምንድን ነው
ኮሜዲያን ያሲኖን ታቆታላችሁ እየሞከርኩ ነው በሚለው እንደገና ደግሞ ተቀበል በሚለው በጣም ብዙዎቹ አሁን በጣም እየገነኑ የመጡለት በርግጥ በጣም ብዙ ነገሮችን ሞክሯል። እሱ ያልሞከረው ያልሰራው የለም። እንግዲህ ኮሜዲያን ያሲኖን ታቆታላችሁ አሁን ላይ ወደ ስኬት ማማ እየወጣ ያለ የነበረ ልጅ ነው። ግን እኔ ኢቢኤስን አልመክርህም፣ በእውነት ነው የምነግርህ። እዚህ ጋር ከገባህ በአንድ ብቻ ታስረን የምትቀረው። ምናልባት ልታስታውስ ትችላለህ። ኮሜዲያን እሸቱ መጀመሪያ ላይ የሆነ ጊዜ ላይ ይዞት ነበረ ይሄን ሚዲያ። ነገር ግን ወዲያውን ጥሎት ነው የወጣው። ለምን ብትለኝ እዛ ላይ ከአንድ ቦታ ታስረ ቁጭ ነው የምትለው ቤተሰብ። አሁን ላይ ግን በእውነት ነው የምልህ ያሲኖ በጣም በህዝብ እንትን ውስጥ ገብተሃል። እንደገና ደግሞ በጣም ምርጥ ነገሮችን እየሰራህ ነው። ማስታወቂያ እየሰራህ ነው። በጣም ብዙ ትልልቅ ነገሮችን መርዳት የምትችልና መስራት ትችላለህ። ስትሰራ ነው የምትረዳው። በርግጥ ግን እዚህ ጋር ከገባህ ወይም ይኸው እንደዚህ እየሳክ እያጫወትክ ነው የምትለው። በእውነት ነው የምልህ ጊዜህን ይወስድብሃል። በጣም ከምንም በላይ ጊዜህን ይበላብሃል። የእውነቴን ነው የምነግርህ። ምናልባት እኔ እንደው ለመታወቅ ከሆነ ካንተ በላይ የታወቀ የለም። በእውነት ነው የምልህ። ምናልባት ኢቢኤስ ያሳውቀኛል ምናምን ብለህ እዚህ ጋር ሌላ ሰው ይግባበት። በቃ ምንም ነገር ዝም ብሎ በቃ ያለ ሰው ይገባበት። እኔ መካሪ ነኝ። ማዘር ከመብራት ኃይል ነው የመጣሁት። ቆጣሪ ቤቱ ጋር እንዳለ ያሳዩኛል። ከዛ ሆናችሁ አልጠፋ ብሏችሁ ነው። አረጋው ምን እንዴ? እኔ እኮ አይዲያውን እንዴት ጀነሬት እንደሚያደርጉት ነው። ተው ኤአይማ ሄዷል። ኤአይ እኮ ሄዷል እኮ በእውነት በጣም ሄዷል ነው የምላችሁ። ግን አይዲያው በጣም ነው የሚገርመው። ለምን ብትሉኝ እኔ አሁን እንደዚህ አይነት በእርግጠኝነት እኔ አላፈልቅም፣ ይቅርታ አድርጉልኝ። ግን እንዴት አባታችሁ ነው የምታዘጋጁት እንደዚህ አይነት ነገር? ሊያነብ መጣ እኮ እሱ እኮ ሊያነብ ነኝ ብሎ ነው። ነገር ግን ያው ተመልክት ሐሳቧን እዛ ሆናችሁ መጥፋት እቤት መተው ሊያጠፉባት እኮ ነው። አይ እውነቱን ነው። ግን በቃ ኤአይ ሄዷል ነው የምላችሁ። ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ዋይ ፕሮጀክትን አካቷል ተብሏል። የኔ ልጅ እንደው ቸግሮኝ ነው ስለመብራን ቸግሮ ነው። አዎ የኔ አባት ሲያሳዝን ያዝ። ኧረ በዚህ የኔ አባት ችግር የለው። ተባረክ። አሜን። ብሩኩን አሜን። ያላሰብከው ያልጠበቅከው ያልጠረጠርከው ገንዘብ እንደው አካውንት ላይ ገብቶ ያጨናንቀ። አሜን አሜን። አድራሻው ማይታወቅ ላኪው ማይታወቅ 16 ሚሊዮን ብር አካውንት ላይ ገባ። ያዘው ችግር እንደው የቆረጥከው ሎተሪ ሁሉ እንደው አንደኛው ወጣ ቡግ ይበል ሎተሪ። አሜን። የተመዘገብክበት የሜት ማህበር ኮንዶሚኒየሙን በቃ ቡግ ይበል። አሜን። ችግር የለው። እንደው አመሏ ሸግ የሆነች ወርቅ የሆነች ሚስት አወጣ ሚታፍት። አሜን አሜን አሜን። ቁርስህን እንቁላል በስጋ በዛ ግን ቁርስህን እንቁላል በስጋ ብልታ ለምሳ ዶሮ ደግማ ለማታ ደግሞ ምንቸታ ብሽ የምታቀርብ ሚስት። አሜን አሜን። አንተ አጥርቶ እሷ ይቅርታ የምትጠይቅ ሚስት። ተባረክ እንደኔ ልጅ። አሜን። አዎ ከሴት ጋር እንኳን ስትል ከሰከስ አልጋ ላይ ብትይዝ ልጸልይለት ምትል መልካም ሚስት። አሜን። ያዘው በቃ ሁሉ ተባረክ። የኔ ልጅ ነው። ተጨማሪም ካስፈለገ ቴሌብር። እንደዚህ አይነት ለማኝማ በእውነት ነው የምላችሁ በጣም የሚገርም ነው። እንዴ እንደዚህ በምርቃት እና እንትን ብሎ ከዛ መጨረሻ ደግሞ አካውንት ጋር ብር ካለን በቴሌብር መላክ ትችላለህ። ኧረ እባክህ እስኪ እንደዚህ አይነት የገጠማችሁ ታሪክ አላችሁ? ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት የገባ ነው እኮ። እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባ ነው? ቆይ ስማኝ ሰለሞን፣ በሄድክበት አታለቃቀስ። እቻለም ለሚያለቅሱ ቦታ የላትም እና መፍትሄ ብንፈልግ ይሻላል። ዳንኤል ምን እያልክ ነው? ይሄው እኔ ያስተከልኩት ጸጉር እየረገፈ ነው። ምን አይነት መፍትሄ ነው እዚሁ ነን የምናመጣው? ይሄን ነገር ለኔ ተውት። የሚያስወጣን ሰው አለ። ማነው የሚያስወጣን? ማነው የሚያስወጣን? ይሄ ነገር የሚያስወጣውን ራሱ አውቆታል። ምናልባት ዶድራንት ሊሆን ሽቶ ነው የሚሆነው።
ተናግረዋል። እነሱ ፌደራል ሽቶ ነው በእርግጠኝነት ሽቶውን ነው ሽቶውን የሆነ ነገር ነስነስ አድርጎ እዛ እስር ቤቱን እንዳለ ሽቶ በሽቶ ሲያደርገው በቃ ይውጡ ተብሎ ይወጣል። ቀኝ ባለመገዛት ብቻ እንዳይመስል ኢትዮጵያ አፍሪካ አረጋይስ እንደ ኤአይ ግን ምን አባቱ ነው በቃ የሚሰራው? እኔን ራሱ አሳሳተኝ እኮ ምንድነው? ቆይ እናንተ ምን ትላላችሁ? ይህ ልጅ አሁን ምን አይነት ምክንያት ነው ሊያስወጣው የሚችለው? እርግጠኛ ነኝ መኪኖቹን እዛ መስሪያ ቤት ውስጥ አስገብቶ መኪና በመኪና ሲያረጋው እስር ቤቱን ውሰድልን ይዛችሁ ውጡ ሊባል ይችላል። እስኪ እናንተ ምን ትላላችሁ? ኮሜንት ላይ ቤተሰብ አስቀምጡልኝ። እንግዲህ ይሄን ይመስሉ ነበር ቪዲዮዎቻችን ለዛሬው። እንግዲህ እጅግ አድርገን እናመሰግናለን። ቅድም ያልኳችሁ ኮሜንት ላይ ቤተሰብ ኮሜንት ላይ በደንብ አድርጎ ኮምቶል ብዙ ላይክ ላለው ምንድን ነበር ያልኳችሁ? የሆነ ስጦታ አዘጋጅተናል ብያችኋለሁ። እንግዲህ የሳምንት ዳታ ይላክላችኋል። የሳምንት ዳታ ይገዛላችኋል። እሱ ደግሞ ስልክ ቁጥራችሁን እዛው ደውለን ስልካችሁን ደግሞ እዚህ ቴሌግራም አካውንት አለላችሁ። በዚህ ቴሌግራም አካውንት ትልኩልኛላችሁ። እንትናችሁን አየዋለሁ እልክላችኋለሁ። ምንድን ዳታ ኢንተርኔት ዳታ ይላክላችኋል ማለት ነው። በተረፈ ግን በደንብ አድርጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በደንብ ሰብስክራይብ አድርጉ፣ ላይክ አድርጉ። ዋው